በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትና ተንኮል ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመ በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆች ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠ ብለው ሲጠይቁትም ነበር። ማቴዎስ ወንጌል ምዕራፍ 1 ከቁጥር 23 በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩ ነበር። አሁን ካሳሰረው ካስመጣ በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ። አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁሉ ጊዜ አስተማርኩ። በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ የተናገርኩትን ያውቃሉ ብሎ መለሰለት። ዮሐንስ ወንጌል ምዕራፍ 18 ከቁጥር 18 እስከ 20። ይህንንም ሲል እዚያ ቆሞ የነበረው ከሌሎች አንዱ ለሊቀ ካህናቱ እንዴት መልሳለን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በመማታቱም ከዚያ ሰዓት ጀምሮ ለ18 ሰዓት የሚቀጥለው የጌታችን መደብደብና ግርፋት አስጀማሪ ሆነ። ነብዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክ ፊት የሎሌ በጥፊ መታው። መዝሙር 27 ከቁጥር 8 መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪ ፊቱን በጥፊ መታው። ነብዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን የፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይሆን? ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስቲ ንገረኝ፣ ጌታችንን ስለምን በጥፊ መታው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ የሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን ሁሉን ነፃ አውጪ ጌታ ነፃ ሊያወጣ በመጣ ጊዜ በጥፊ መታው። በጥፊ በመምታትህ ከጌቶች ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆን አልሰማህም ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ዮሐንስ ወንጌል ምዕራፍ 18 ከቁጥር 25። ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ በሕግ ልትፈርድብኝ ተቀመጥክ፣ ያለ ሕግ መታ ዘንድ ታዛለህን ብሎ ተናግሮ ዳኛውን ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። የሐዋርያት ሥራ ምዕራፍ 23 ቁጥር 3። ለመታው ሎሌ ግን ልብ የሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝን ስጥ ብሎ ያዘዘ ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሸዋ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፉበት ስለምን ትተፉብኛላችሁ ብሎ አልተናገረም። የሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ለ38 ዓመት የአልጋ ቁራኝነት አላቆ አልጋን ተሸክመ ሄድ ብሎ የፈወሰው ሰው ነው። እኛ መጻጉ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው ኢየሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋን ተሸክም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውንና
የሚብስ እንዳይደርስብህ ደግመህ ኃጢአት አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመምታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀው ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመህ ሂድ ከማለት ውጪ ምን ክፉ ተናግሬያለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱ አባል ወደ ሆነበት ወደዚያ ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። የጨለማው ፍርድ ቤት። የካህናት አለቆችና ሽማግሌዎች ሸንጎን ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር። የካህናት አለቆችና ሽማግሌዎች ሸንጎም ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር። አላገኙም። ብዙ የሐሰት ምስክሮች ምንም ቢቀርቡ አላገኙም። ማቴዎስ ወንጌል ምዕራፍ 26 ከቁጥር 59። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮች አመፀኞች ተነስተውብኛል የተባለ ትንቢት ተፈጸመ። መዝሙር 26 ከቁጥር 12። ያም ሆኖ የተጠሩት ምስክሮች በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠም ብሎ አልሆን አለ። በጎሪት መሰረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። ዘኍልቍ ምዕራፍ 35 ከቁጥር 30። በኋላም ሁለት ቀርበው ይህ ሰው የእግዚአብሔር ቤተ መቅደስ አፍርሼ በ3 ቀን ልሰራው ይችላል ብለዋል አሉ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 61። ውድ አንባቢ፣ እዚህ ላይ ለአፍታ ማንበቡን ያቁሙና ወደኋላ ተመልሰው ይህንን የሁለት ሰዎች ምስክርነት ይመዝኑት። በእርግጥ ጌታችን በቤተ መቅደስ አፍርሼ እሰራለሁ ብሏልን ወይንስ አላለም? እርሶ ቢጠየቁ ምላሹ ምን ይሆን? መልሶ ማለቱንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳስበው ግን እኛም እንደ አይሁድ ስላላስተዋልነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 19። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱታል እንጂ አፍርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሰዋለሁ በ3 ቀንም ሌላው በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው ጨምረው ተናግረዋል። ማርቆስ ወንጌል ምዕራፍ 14 ከቁጥር 58። የሊቀ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታን ሲከሱበት የነበረውን ሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ አለማንሳታቸው ነበር። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜ ሁሉ ጌታችን ተከራክሮ በተደጋጋሚ ረድቶ አፋቸውን አዘግቷቸው ነበር። ስለዚህ የማያዋጣቸውን ክርክር አላነሱም። ከዚያ ይልቅ የሸንጎ አባላትን ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡትን ክስ መቅደሱን አፈርሰዋለሁ ብሏል የሚለው ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነው ታላቁ ቤተ መቅደስ አፈርሰዋለሁ ብሏል ማለት ምን ያህል የሰማዮቹን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚህ ቤተ መቅደስ ላይ የጥፋትን ትንቢት ተናግረዋል ብለው እንደገደሉት ስለሚታወቅ ፍቱን መካሰሻ እንደሆነ አምነዋል። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበር። ትንቢተ ኤርምያስ ምዕራፍ 26 ከቁጥር 11፣ የሐዋርያት ሥራ ምዕራፍ 6 ከቁጥር 14። ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን ከነዚህ ለሚመሰክሩብህ አንድስ እንኳ አትመልስምን አለው። ኢየሱስ ግን ዝም አለ።
ጌታችን ለምን ዝም አለ ቢሉ መልሱ ለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንት ዓለምን ሲፈጥር አልተናገረም። ብርሃን ይሁን ብሎ ድምጽ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር። በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቋል፣ ዓይናቸውን ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገራቸው ግፈኞች ለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትህ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲበሉ ተብለው ተመክረው ለሚናገሩት ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳይገባለት ሲያውቅ ሌላ አማራጭን ለመጠቀም ሞከረ። አንተ እግዚአብሔር ልጅ ክርስቶስ የሆንክ እንደሆን እንድትነግረን በሕያው እግዚአብሔር እምልሃለሁ አለው። እምልሃለሁ ማለት ባጭሩ ሲቀመጥ እግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም እምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሉ ዝም አለ ብሎ ይፈረድበታል። እግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረው እንደካደ ተደርጎ መክሰስ ይቻላል። ባጭሩ ጥያቄው ወጥመድ ነበር። ጌታችን በዚህን ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞ አልተናገረም። በሚገባው ጊዜ ተናገረ እንጂ። ትርጓሜ ወንጌል ማቴዎስ ዘመርጦ ለማርያም። ወስብሐት ለእግዚአብሔር።